እንደምን ሰነበታችሁ የተወደዳችሁ ተመልካቾቻችን። በዛሬው ልዩ ፕሮግራማችን በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በቦሌ ቡልቡላ ልበ ማርያም ቤተ ጸሎት ተገኝተን ታኅሳስ 12 2018 ዓ.ም የተከበረውን የልበ ማርያም ክብረ በዓል ያሰናዳንላችሁን ዝግጅት ይዘን ቀርበናል። አብራችሁን ቆዩ። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚመጠን ግርም ዛቲ ዕለት ወዝብዛቲ ሰዓት እንተባቲ መንፈስ ቅዱስ መልሰ ሰማያት ወይጸልሎ ለዝንቶ መስዋዕት ወይቀድሶ በጽሙና በፍርሃት ቆሞ ጸልዩ በሰላሙ ለእግዚአብሔር ያሉ ምስለ ኩልክሙ። የልበ ማርያም ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት የተከበረ ሲሆን የዕለቱን መስዋዕተ ቅዳሴ የመሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ባስተላለፉት የእንኳን አደረሳችሁ መልእክት ለዛሬ ቀን ያደረሰን እግዚአብሔር የተመሰገነ ይሁን በማለት ዛሬ ለልበ ማርያም ቤተ ጸሎት ቤተ ክርስቲያን ለማነጽ የመሠረት ድንጋይ የምናስቀምጥበት ቀን በመሆኑ የዘንድሮውን ክብረ በዓል ለየት ያደርገዋል ብለዋል። ለእግዚአብሔር ቤት መስራት ቀላል አይደለም ያሉት ብፁዕነታቸው ሰማይ ዙፋኑ መሬት መረገጫው ለሆነው እግዚአብሔር ለምንሠራው ቤተ ክርስቲያን ሁላችንም እንጸልይ ሲሉ አሳስበዋል። የዕለቱን ቃል እግዚአብሔር ያሰሙት የመቂ ሀገረ ስብከት የኪዳነ ምሕረት ካቴድራል ቆሞስ ክቡር አባ ተስፋዬ ቢሻሞ የእግዚአብሔር የፈጣሪዋ ማደሪያ ለመሆን እግዚአብሔር የመረጣትን ንጽሕት ቅድስት ልብን ለማክበር እዚህ የተገኛችሁ እንኳን አደረሳችሁ ማለት እግዚአብሔር ሲናገር አባቶቻችን እንዳደረጉት ልባችሁን እያጸናችሁ እልኸኞች አትሁኑ፣ እግዚአብሔርን ለሚሰማ ሰው እረፍት ቀርቶታል። እውነተኛ ተከታይ ማግኘት አስቸጋሪ በሆነበት ዘመን ማርያም ግን ስለ እሱ የሚባለውን ሁሉ በልቧ ትይዝና ትጠብቅ ነበር። የእናታችንን ቅዱስ ልብ ፈለግ ለመከተል ያብቃን በማለት የዕለቱን ቃል እግዚአብሔር አጠናቀዋል። የእግዚአብሔር የፈጣሪዋ ማደሪያ ለመሆን እግዚአብሔር የመረጣትን ንጽሕት ቅድስት ልብን ለማክበር እዚህ አለን። ታዲያ ዛሬ አንድ ነገር እንድናደርግ ሁላችሁንም በእግዚአብሔር ፍቅር ጋብዛለሁ። እግዚአብሔር ዛሬ ሲናገር አባቶቻችን እንዳደረጉት ልባችሁን እያጸናችሁ እልኸኞች አትሁኑ። እግዚአብሔርን ለሚሰማ ሰው እረፍት ቀርቶለታል። እግዚአብሔር ቃል እንደሚለው ዕብራውያን ምዕራፍ 4 ለእግዚአብሔር ልጆች ለምናምን ለእኛ እረፍት ቀርቶልናል ይላል። ክብር ለሱ ይሁን። ስለዚህ መስማትና ማረፍ እንዲሆንልን ራሳችንን ሳይሆን እግዚአብሔርን መስማት ወገኖቼ ዛሬ ይሁንል። ብዙ ጊዜ የምንሰማው ራሳችንን ነው። ከቃሉም የምንሰማው የምንወደውን ነው። እግዚአብሔር የሚለንን ሳይሆን መስማት የምንፈልገውን የምንሰማ ለራሳችን ያደላን ፍላጎታችንን ብቻ የምናዳምጥ ልባችን የሚያምጽነን እና አስቸጋሪዎች ስለሆንን ዛሬ ለኔና ለናንተ ከልብ መስማት ይሆንልን። ክብረ በዓሉ ላይ አግኝተን ያነጋገርናቸው የቤተ ጸሎቱ ምእመናንና የበዓሉ ተሳታፊዎች እንደተናገሩት ይህንን ክብረ በዓል በደመቀ ሁኔታ ለማክበር ሰፊ የሆነ ቅድመ ዝግጅት ሲያደርጉ መቆየታቸውን ይናገራሉ። የቡልቡላ ልበ ማርያም ዓመታዊ በዓሏ ብቻ ሳይሆን ዛሬ በአጋጣሚ ከብዙ እንትን በኋላ የቤተ ክርስቲያናችን መሰረተ ድንጋይ የሚቀመጥበት በጣም ትልቅ በዓል ነው እና እንደዛ ነው የምናከብረው። ዝግጅታችን ከሚገባው በላይ ተዘጋጅተናል ማለት ባለን ሁሉ ነገር ተዘጋጅተናል። ደስታችን ደግሞ እጥፍ ድርብ ነው። እመቤታችን ትልቅ ነገር አድርጋልናለች። በእርግጥ እመቤታችን ለራሷ ቤት አታስም፣ ቢሆንም በጣም ትልቅ ነገር ተደርጎልናል። ዛሬ መሰረተ ድንጋይ እንጥላለን እና በጣም ደስተኞች ነን። እውነቱ እዚህ ልበ ማርያም ያሉ ምእመናን የተለያየ እንቅስቃሴ ስናደርግ ነበረ ከረጅም ጊዜ ጀምሮ ማለት ነው። በእያንዳንዱ ማለትም በገንዘብ፣ በጉልበት፣
በማቴሪያል በተለያዩ አቅሞች ይህንን ስናቅድ ነበረ። ከእቅድ ተነስተን ምን ይሰራል፣ መቼ ምን እንሰራለን የሚለውን በማድረግ እነሆ ለዛሬዋ ለየት ላለች ለልበ ማርያም በዓል ለመድረስ በቅተናል። እነሆ ይህ ዛሬው የዚህ ዓመት ልበ ማርያም በዓል ደግሞ በጣም ከጠበቅነው በላይ የደመቀ እንዲሆን አድርጎናል። የዚህም ውጤት ደግሞ በቅንጅት መስራታችንና ተባብረን በህብረት መስራታችን ነው ብዬ አስባለሁ። እግዚአብሔር ይመስገን ከድሮ ከነበረው ይመጣ ከነበረው ህዝብ ዘንድሮ በጣም ብዙ ህዝብ ነው የመጣው። እግዚአብሔር ይመስገን በጣም በጥሩ መልኩ ሰው እንደመጣ ብዙ እንግዶች እንዳሉን ካርዲናልም ስለነበሩ በጣም ደስ ብሎናል። የብዙ ካህናትም ተገኝተዋል። ደናግላን ብዙ አሉ። ምእመናን በጣም ብዙ ነው ያሉትና ከዚህ የተነሳ በጣም ደስ ብሎናል። እግዚአብሔር ዛሬ እዚህ ላሳየልን ትልቅ ነገር፣ ትልቅ ደስታ፣ ትልቅ የህዝብ ፍቅር፣ ትልቅ እዚህ የተሰራ ስራዎች ላይ የተጠሩ በትብብር በስራ ያገዙትን ሁሉን እያመሰገንኩኝ እግዚአብሔር ፍቅር መሆኑን የገለጹበት ዛሬ ልዩ ቀን፣ ደስ የሚል ቀን ነው። ዛሬ እዚህ ቦሌ ቡልቡላ ላይ ያየሁትና በእውነት እኛ ሁላችንም ካቶሊካውያኖች እንደዚህ ስንበዛ ስንጨምር ውስጣችንን በጣም ደስ ስለሚለን በየቁምስናችን በየቦታችን በየቤተ ጸሎታችን የምንገኘው ምእመናኖች የዚህን የቁምስናውን የቡልቡላውን ተምሳሌት ይዛችሁ ሁላችንም ይሄን ተምሳሌት የነሱን ይዘን ሁላችንም እየበዘን እየተስፋፈን ካቶሊክነታችንን መግለጽ እንድንችል እመቤቴ አሁንም ዋስ ጠበቃ ትሆንልኝ እላለሁ። ለዓመታዊው ክብረ በዓሉ እንኳን ያደረሳችሁ መልእክት በማስተላለፍ ለልበ ማርያም ቤተ ክርስቲያን ግንባታ የመሠረት ድንጋይ በመጣሉ የተሰማቸውን ደስታ በመግለጽ ለግንባታ ሂደቱ የበኩላቸውን ድጋፍ እንደሚያደርጉ ተናግረዋል። እኔ ዛሬ መሠረታዊ ድንጋይ ይጣላል ተብሎ ቀደም ብሎ መረጃ ስላለኝ እኔ በሚችለው ከቤትም ከሚያገኘውም በእውነት እንደ ምሳሌ ሆኜ በየወሩ ከሚያገኘው አንዳንድ ሺህ ብር ሊለግስ መጀመሪያው ነው ዛሬ በእመቤቴ ፊት ቃል ይገባለሁ። ሌሎቹም እንደኔ የሚሰጡ እጆች የተባረኩ ናቸው ይላል የእግዚአብሔር ቃልና ሁላችንም ዛሬ እዚህ ይሄ አዲስ የሚገነባ ቤተ ጸሎት ሰፍቶ ቁምስና ሆኖ ሁሉም ሰው ተደስቶ እንዲኖርና ለሌሎችም የተጀመሩት ቤተ ጸሎቶችና ቤተ ክርስቲያኖች እንዲገነቡ ሁላችንም እጃችንን እንድንዘረጋ ይላለሁ። እኔ በመጀመሪያ አገር ውስጥም ያለው በዓለም ላይ ያለው ካቶሊኮች በአጠቃላይ ለዚህ በዓል ስለደረሳችሁ እንኳን አደረሳችሁ እላለሁ። በተረፈ ይሄ ቤተክርስቲያናችን እንዲሰራ ሁላችንም በዓለም ላይ ያለነው ሁላችንም ሕፃን፣ ትልቅ፣ አዋቂ አጠቃላያችን አሸራችንን ማሳረፍ አለብን። ተረዳድተን ይችን ቤተክርስቲያን መገንባት አለብን። ስለዚህ ሁላችሁም የአቅማችሁን ያሰባችሁን እመቤቴ ያሳሰበቻችሁን ሁሉ እንድትረዱን በዚህ አጋጣሚ ጠይቃለሁ። ትልቅ ደስታ ነው የተሰማኝ። በእውነቱ የዛሬ የልበ ማርያምን በዓል የቡልቡላ ልበ ማርያም በዓል ለየት የሚያደርገው በሚካኤል ዕለት መከበሩ ነው። እኛ ደግሞ በሚካኤል ቁምስና ስር ያለን ቤተ ጸሎት ነን እና ለየት ያለ ነው የሚያደርገው እና ከብዙ ጊዜ ልፋት በኋላ ይህ ቦታ መገኘቱ ቦታውም ትንሽ አይደለም፣ ወደ 2000 ካሬ የሚወስድ ነው እና ትልቅ ትግል ተደርጎ ለዚህ በቅተናል። በእውነቱ ለዚህ በዓል ወይንም ለዚህ መሰረተ ድንጋይ ለመጣል በመድረሴ ከፍተኛ ደስታ ነው የተሰማኝ። አዎ ዛሬ የእግዚአብሔር ረድቶን የቤተ ክርስቲያኒቱ መሰረት ድንጋይ ሊጣል ነው። ሰሞኑን ከመንግስት አካል ጋር ብዙ ውይይቶችን አድርገን ብዙ ደረጃ ደርሰን ነው ወደዚህ የመጣ ነውና እግዚአብሔር ረድቶን ዛሬ የመሰረት ድንጋይ ይጣላል። ስለዚህ በቅርቡ ወደ ቤተክርስቲያን እንደምናድግ
ተስፋ እናደርጋለን። ለልበ ማርያም ቤተ ክርስቲያን የግንባታ ሂደት ሌሎችም ካቶሊካውያንና በጎ ፈቃድ ያላቸው ሁሉ በተመሳሳይ ሁኔታ ድጋፋቸውን በማድረግ የበረከቱ ተካፋይ እንዲሆኑ ያነጋገርናቸው ምዕመናን ጥሪያቸውን አስተላልፈዋል። እንኳን አደረሳችሁ መልእክት ለቤተሰቦቻችንም ለካቶሊክ ምእመናን ጠቅላላ አገር ውስጥም ውጭም ያላችሁት ሁላችሁ እንኳን ዛሬ የቡልቡላ ልበ ማርያም ቤተክርስቲያን ዓመታዊ ክብረ በዓል በሰላም አደረሰን እላለሁ። እኔ በመጀመሪያ አገር ውስጥም ያለው በዓለም ላይ ያለው ካቶሊኮች በአጠቃላይ ለዚህ በዓል ስለደረሳችሁ እንኳን አደረሳችሁ እላለሁ። በተረፈ ይሄ ቤተክርስቲያናችን እንዲሰራ ሁላችንም በዓለም ላይ ያለነው ሁላችንም ሕፃን፣ ትልቅ፣ አዋቂ አጠቃላያችን አሸራችንን ማሳረፍ አለብን። ተረዳድተን ይችን ቤተክርስቲያን መገንባት አለብን። ስለዚህ ሁላችሁም የአቅማችሁን ያሰባችሁን እመቤቴ ያሳሰበቻችሁን ሁሉ እንድትረዱን በዚህ አጋጣሚ ጠይቃለሁ። የምለው በመላው ዓለም የሚገኙ ካቶሊካውያን አንደኛ የተባበረ እጅ ጉልበት አለውና በህብረት እንደግፍ ነው። በረከቷ ይድረሳችሁ፣ ተአምራቷ ይድረሳችሁ። ምክንያቱም ልበ ማርያም ትልቅ የሆነ ተአምር ነው ያላት፣ ተለምና ወዲያው የምትደርስ ነችና በተለይ እዚህ ቦሌ ቡልቡላ ያለች ልበ ማርያም ትልቅ ተአምራት ስላላት ይህ በረከቱ እንዲደርሳችሁ ሁላችሁም በህብረት ድጋፋችሁን አድርጉ ነው የምንለው። ምክንያቱም እዚህ ያለነው በቤተ ጸሎቱ ያለነው ጥቂት ሰዎች ስለሆንን የኛ ብቻ በቂ ስላልሆነ አንድ እጅም ብቻውን ማጨብጨብ ስለማይችል የህብረት ድጋፋችሁ አይለያችሁ፣ በረከቷ አይለያችሁ የሚል መልእክት ነው ያለኝ። በቦሌ ቡልቡላ ቤተ ክርስቲያን ግንባታ የመሠረት ድንጋይ የማኖር መርሃ ግብር የተካሄደ ሲሆን በዚህ መርሃ ግብር ላይ መልእክት ያስተላለፉት የአዲስ አበባ ሀገረ ስብከት ሐዋርያዊ ሥራዎች ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ ለዚህ ቀን መሳካት አስተዋጽኦ ላደረጉ ካህናት፣ የሳሌዚያን እህቶች፣ ለሰበካው ምዕመናን ምክር ቤት እንዲሁም በየደረጃው ለሚገኙ አካላት ምስጋናቸውን አቅርበዋል። በመቀጠልም ይህንን ቤተ ክርስቲያን ሁላችንም ተባብረን እንስራ ሲሉ በእመቤታችን ቅድስት ድንግል ማርያም ስም ጥሪያቸውን አስተላልፈዋል። በመጨረሻም ክብረ በዓሉ በአዳጊዎች ያሬዳዊ ዝማሬ ነው። ቅዱስ ቁርባን ዑደት የተቋጨ ሲሆን በክብረ በዓሉ ላይ በርካታ ቁጥር ያላቸው ካህናት፣ ምዕመናን፣ ደናግል፣ እህቶችና ወንድሞች እንዲሁም ወጣት ዘማሪያን በመገኘት በታላቅ መንፈሳዊ ድምቀት አክብረውታል። የተወደዳችሁ ተመልካቾቻችን በዛሬው ልዩ ፕሮግራማችን በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በቦሌ ቡልቡላ ልበ ማርያም ቤተ ጸሎት ተገኝተን ታኅሳስ 12 2018 ዓ.ም የተከበረውን የልበ ማርያም ዓመታዊ ክብረ በዓል በተመለከተ ያሰናዳንላችሁን ዝግጅት በዚሁ ቋጨን። ከቀሪ የጣቢያችን ስርጭቶች ጋር መልካም ቆይታ